አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? ቤተሰብ ሰላም ናችሁ? ባላችሁ በሰላማችሁ ብዝዝዝት በልልኝ። እኔ ደህና ነኝ አልሐምዱሊላህ። መጥቼላችኋለሁ ዛሬ ጀሚላ በቪዲዮ እኔን የምትመስሉኝ ውድ እህቶች ባለትዳሮች፣ ለትዳራችሁ ክብር ያላችሁት፣ ለትዳራችሁ መስዋዕት የምትከፍሉት፣ ለልጆቻችሁ ስትሉ አንገት ደፍታችሁ ሰው ሀገር ላይ አረብ ቤት ኩቺና ላይ ቁጭ ብላችሁ የምትሰሩት ለእናንተ ዛሬ መጥቼላችኋለሁ። ሌሎቹማ ያው ሰው ወደ ሄደበት የሚሄዱት ናቸው። ስለ ትዳር ምንም አያውቁም፣ ስለመኖር ምንም አያውቁም። ሰው በሚሰራው ቪዲዮ ላይ አስተያየት የሚሰጡት እነሱ ዝም ብሎ እንትን ናቸው። ግን ባለ ትዳር የሆናችሁት ይሄ ቪዲዮ ከደረሳችሁ ምናልባት ለእኔ የጠቀመኝ ለእናንተም ሊጠቅማችሁ ይችላል። የሆነ ሰው የሚያወራው ነገር አይጠቅምም አይባልም፣ ይጠቅማል፣ ሊጠቅም ይችላል። ስለዚህ ማለት ነው ዛሬ መጣሁት ባለትዳር ነን ብሎ ባለትዳር ባዮች ተፋትናል ብሎ መጥቶ ለሚጣሉት ትዳርና መኖር በእንትን በጉልበት አይሆንም። የሆነ የተጣላችሁትን ሰው ምናልባት ተደባድባችሁ ልታሸንፉት ትችላላችሁ በጉልበት። ግን ትዳር ህይወት ነው፣ የአንድ ሰው ህይወት ነው ትዳር ማለት። ስንፈልገው ገብተን ሳንፈልገው የምንወጣበት መንገድ አይደለም፣ ህይወት ነው። ህይወት ነው በቃ ህይወት ብለን ነው የያዝነው ትዳር። አንዳችን ከአንዳችን ጋር ተስማምተን ተዋደን ተስማምተን ተመካክረን ተፋቅረን ለመኖር ነው የገባነው። አንዱ እየተደባደበ አንዱ እየፈለገ የሚኖርበት አይደለም። እና አሁን ሚዲያ ላይ ወጣ፣ ሚዲያ ላይ አመጣጧን እና ቃልን የዚህ ሴት ማለት ነው የተወለደችበትን አገር ደብቃ የአዲስ አበባ ልጅ ነኝ የአዲስ አበባ ነዋሪ ነኝ ብላ አገር ከተባለ ኢትዮጵያ ውስጥ ሁሉም አገር ነው። ቢሆንም የተወለድኩበትን ሰፈሬን አልክደው፣ ሰፈሬን ተናግሬ አሳውቄ ቤተሰብ ዘመድ እንትን ብዬ ነው ከሰው ጋር ምግባባው ከሆነ ምግባባው ማለት ነው። እሷ ግን ቤተሰብ ክዳ ሰፈሯን ክዳ የተወለደችበትን ደብቃ ነው የአዲስ አበባ ልጅ ነኝ ብላ ነው ስትመጣ የመጣችው። የዛኔ ምንድን ነው ፍቅርን አፈቃቸው የመዳም ቅመሞች ብሎ ተቀበለዋት ማለት ነው። ዌልካም ብሎ እኛ እኮ ለስራም ለምንም ለማሽቃበጥም እንሆናለን እኮ እኛማ የመዳም ቅመሞች ለምንም አልናንስም። ተቀበልናት። እሷም የመጣችው ስራ ነው፣ ቢዝነስ ልትሰራ ነው። ሰራች፣ ከፈለገችበት ቦታ ላይ ደረሰች። አሁን ደግሞ የደረሰችበት ቦታ ላይ ደግሞ ሆና ራሷን ወደ ላይ ከፍ አረገች። ሰው አፍቅሯት ፈልጓት ምናምን በቃ በግድ ተገዳ እንደመጣች አይነት አክት ታሳያለች። እሷ የመጣችው አፍቅሬሃለሁ ብላ ሚዲያ ላይ ብላ በሰው በሚዲያ ሰው ኃይል ነው የተቀበለሽ። ልንገርሽ እኔ ከድሮ ጀምሬ ነበርኩ ስትመጪ ይከታተልሻለሁ። አሁን እንደመጡት አይነት እኔ አዲስ አይደለም አይሻል ሁሌም። ግን እንደዚህ በቪዲዮ መጥቻ አላወራውም ነበር። ግን አሁን ጀምሬያለሁ። ለምን የሰው ቤት እያሳደግኩ ለምን ራሴን ከቪዲዮ ጀርባ ሆኜ አስተያየት እሰጣለሁ? ኑሯችሁ ውሸት፣ ትዳራችሁ ውሸት፣ ፍቅራችሁ ውሸት፣ ምንም በቃ በውሸት የተጀመረ ውሸት በውሸት ነው የሚያልቀው። ቆይ ልንገርሽ፣ አመጣጥሽን ትተሽ ትረሳሽ አልፈልግህም ካንተ ልጅ በማርገዜ ስህተት ነው። ካሁን በኋላ የአንተ ግንኙነት የኔ ግንኙነት ተቋርጧል ብለሽ የፍርድ ቤት ወረቀት ይዘሽ ሚዲያ ለሚዲያ እየዞርሽ አስገድደሽ
ካስፈረምሹ በኋላ ከተለያየሹ በኋላ ከተለያየሹ ወንድ ጋር ምን ትሰራለሽ? ተዋዶ ተፋቅሮ ተጋብቶ የተለያዩት ምን ነው? አንቺ ነሽ እንዴ? ብዙ ሰው አለ እኮ ግን ክብራችን እንደዚህ ሳያዋርዱ በቤታቸው በክብር ቁጭ ብለው ልጆቻቸውን የሚያሳድጉት ብዙ ሰው አለ። ብዙ እንደ አንቺ ሚዲያ ላይ አልወጡም እንጂ። ግን ለባለ ትዳሮች ምንድን ነው የምታስተምሪ? ትዳር ላይ ላልመጡት ደግሞ እህቶቻችሁ ምንድን ነው የሚማሩት ካንቺ? እኛ ድሮም አሁንም የምናውቀው ለትዳር ሲባል ሴት ልጅ ለልጆቿ ስትል አንገቷን ጎንበስ አርጋ ቤቷን ቀና አርጋ መቆሟን ነው የምናውቀው። ግን አንቺ ሚዲያ ላይ የዘራሹ ሚዲያ ላይ እያጫትሽ እንደገና ሚዲያ ላይ በተንሹ። ያንቺ እኮ የተደበቀ ማንነት የለም። አትፍረዱባት። ምናልባት ካስተዳደገዋ ሊሆን ይችላል። ሁልሽም ማለት ነው እቺ ዞሆን የምትባለው እቺ ሜሪ፣ ዳኒ፣ ሩታ ሁልሽም ማለት ነው ካስተዳደጋቸው ነው። ምን ነው የቅኔ ባይብል ነው እንደ ተማራችሁት እናንተ? ጥሩ ስነ ምግባር የላችሁም እንዴ እናንተ? ከእናንተ ምን ተማር ነው? ምንም። ከሰው ጋር መደባደብ፣ መጣላት፣ ሁከት መፍጠር፣ ያልፈለገውን ሰው እፈልጋለሁ ብሎ መንጓታት። የተፋሽውን ምራቅ መልሰሽ ትልሻለሽ እንዴ? እንደዛ ነው ባልሽ። የድሮ ባልሽን ያደረግሽው እንደዛ ነው። አልፈለግህም ብለሽ ከህይወትሽ አስቀንጥረሽ አውጥተሻላ። ምን ያስፈለገሻል? የእሱ ስር እየሄድሽ የምትከተዩ ሰው የምትልኪው ራስሽ የምትሄጂው ምን አስከተለሽ? እሱ እኮ የተፋተ ሰው ነው። እንኳን አንድ ጊዜ ለም ሺ ጊዜ ማግባት ይችላል። ወንድ ልጅ ነዋ። አንቺ እንኳን በወለድሽው በ6 ወር ሳይሞላሽ እንግዲህ የወንድ ስር ማየት የጀመርሽው። አንቺ ስንት ሰው ነው ያመጣሽው? ትዳር ውስጥ እያለሽ ራሱ የእሱ ክብር አለመኖር ክብር እንደማሰጪ እናውቃለን። ግን ለሚዲያ እንትን ድምቀት ትዳርሽን ዝቅ አድርገሽ ራስሽን አዋርደሽ ቆይተሻል። እናቅሻለን እኮ አሁንም ተዋርደሻል፣ ተከናንበሻል ውርደትሽን። እህትሽ ራሱ እኮ አስረግጣ ነገረችሽ ትላንትና። ምንድን ነው እሱ ስር የሚያስኬድሽ? አትሂጂ ቤትሽ ቁጭ በይ አለችሻ። ሴትነትሽን አስከብሪ፣ ልጅሽን በሰላም አሳድጊ። ኧረ ተይ። ደስታ በገንዘብ አይገዛም። ህይወት በገንዘብ አይቆምም። ህይወትሽን የምታቆሚ ቤትሽን የምትሰሪው ልጅሽን ማሳደግ የምችው የአይምሮ ንጹህ አተሳሰብ ሲኖርሽ ነው። ገንዘብ እኮ እቃ ነው እንጂ የሚገዛው ምንም ነገር ሊገዛልሽ አይችልም። ቤት ምናልባት ሊገዛ ይችላል፣ ግን የህይወትሽን የሚያስፈልገው ነገሮችን ማሟላት አትችልም ለህይወትሽ። ምን ነው ጥሩ ቤተሰብ አለኝ፣ ጥሩ ወንድም አለኝ፣ ጥሩ እህት አለኝ፣ የጀግና እንትን ነኝ፣ ነብር ነኝ ስትይ፣ ነብር እኮ እንዲህ አይደለም። ነብር እኮ ራሱን አስከብሮ ሰውን ያከብራል። ካልነኩት አይነካም ነብር። ልክ እንደ አንበሳ ባይ። አንቺ ለጦርነት ነው እንደሚጠቀሙሽ። ትገርሚያለሽ። አረ ራስሽን አስከብሪ፣ ተከበሪ። ምን ነው ምን ብታጭ እኮ የፈታሹን ባለሽ አልፈልግም ብለሽ በሚዲያ አዋርደሽ ከምትፈልጊ ሰው እኮ ቪዲዮ አትይዥ። ልክ ሚዲያ ላይ እንደምናየው አይነት ሰው ነው የሆንሽበት። አስፈራርተው ቪዲዮ ይዞ ገንዘብ እንደሚያስከፍሉት ወንድና ሴቶች ማለት ነው። አንቺም እንደሱ ነው። ከነሱ አታንሽ። ከዛ ባለሽ ምንድን ነው የፈለግሽው? እኔ ሳልፈቅድ ማግባት አትችልም፣ ቀለበት ማድረግ አትችልም። ማነሽ አንቺ? ሁ አርዮ ሩታ የምትባዩና ዳኒ የሚባለው ቆረቆምቦ ቁራለ። እናንተ ባሎና ታውቃላችሁ? የኛ ጋር ፊኛ ማለት ነው። ፊኛ በደም ሲነፉበት በደም ትልቅ ይሆናል፣ ሲያስነፍሱበት ደግሞ ጥንጥዬ ትሆናለች። አንቺም እሱም ግባበሮች እንደዛ ናቸው። ሲታወሩት በቃ እንደ ጃደብ ያደርጋቸዋል። ተግባር ላይ የላቸውም። ዜሮ። እናንተ ይሄንን ቪዲዮ የምታዩት ሁላ ማለት ነው
እኔ ለምን ትዳር ክብር ስላለው ነው። እውነት ስላናደደችኝ ነው እንዴ። ትዳር እንደዚህ እቃቃ ጨዋታ ማቃለጃ ነው እንዴ? የእውነት ለትዳር ብሎ ስንት አንገትን የደፉታሉ። አንገታቸውን ዝቅ አድርጎ ቤቱን ለመስራት ለማቆም ማለት ነው። ልጆቻቸውን ለማሳደግ ለነገ እረፍት ብሎ የሚሰሩት ስንት አሉ። እናንተ ቆሻሾች፣ የሜዳ